ናታንና ጽዮን ምን ገጠማቸው? አስደንጋጭ ዜና። ናታንና ጽዮን አባታቸውን አጡ። ናታን አባቱን በማጣቱ አባዬ ብሎ ሊጠራው እየተዘጋጀና አባትየውንም መልካም ነገር ለማስተማር እያሰበ ነበር። ግን ደግሞ የፈጣሪ ፍቃድ ሆኖ አባቱን ነጠቀው። አሁን የአባቷን መሞት አልሰማችም። ግን እሷን ለመጉዳት የምትፈልገው ሉሊት ሳትነግራት አትቀርም። እነሱ ሳይነግሯት በጣም በሚያሳዝንና በሚከብድ ሁኔታ ናታን አባቱ መሞቱ ቢያናድደውም አባቱ በሕይወት ያደረገበት ነገር ይቅር እንዳይለው አድርጎታል። ናታን አይናገር አይጋገር። ያፌት ደግሞ በጣም ታሞ ሉሊት ነገረኛ የአባቱን ሞት ነገረችው። የናታን አባት የያፌት አባት ነው። እናም በዛን ሰዓት ይሄ ሊሆን አይችልም፣ በፍጹም ገና ያልተሳሰብ ነው ያልተወራረድ ነው ሂሳብ አለ። እናም ኤፍራታ በጣም ፈራች። ምን እየሆነ ነው? ምን እያደረገ ነው? በማለት ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ናታንና ጽዮን አስደንጋጭ ከባድ ነገር አጋጥሟቸዋል። አሁንም ያፌት ናታን ነው የወጋይ በማለት እያሰበ ይገኛል። እናም ግን ታሪኩ ደግሞ አለቃ አንዱ የምናገረው ነገር አለ ከተፈቀደልኝ ከይቅርታ ጋር አለ። መድኃኒቱን ስጠኝና እፈቅድልሃለሁ አለው። ያፌት በጣም ታሞ ቤት ገባ እና ታሪኩ ነው ይዞት የገባው። ናታን ታሪኩ አጠገብ አደረሰው። ታሪኩ ደግሞ ከዛ ይዞ መጥቶ እቤት አስገባው። እናም ግን አሁንም ጣቱን የቀሰረው ናታን ላይ ነው። በጣም ታሞ ደም እየፈሰሰው ነው ያፌት። ታሪኩ ደግሞ በጣም እኮ እያመመ ነው፣ ሐኪም መሄድ አለብህ፣ ደም እየፈሰሰህ ነው ሲለውም በፍጹም እኔ ራሴን አክሜ መዳን እችላለሁ። አሁን ሚስቴን ጥራለኝ፣ እሷ ስትዳብሰኝ እጇ መድኃኒቴ ነው አለ። እሺ በቃ ግን ቤት ሰው ያለ አይመስለኝም አለው። ተኝታ ነው የሚሆነው፣ የትም ቦታ እንዳትሄድ አስፈራርቻታለሁ፣ አስጠንቅቂያታለሁ አለ ያፌት። ኤፍራታ ግን ጽዮን ጋር ተገናኝታ ጽዮን ናታን ሊሆን ይችላል ባለቻት መሰረት ተናዳባት ነበረ። ከዛም ፍቅር ኃያል ነው፣ ለፍቅር ሲል አድርጎት ይሆናል አለቻት። ግን እሺ በቃ ኤፍራታ ወንድሜ እኮ እንደዚህ ሊያደርግ አይችልም በፍጹም አለች። እሺ በቃ ይቅርታ አለቻት። እኔ ስላሰብኩ ነው እንጂ ሙሉ ለሙሉ ናታን ያደርጋል ብዬ አላስብም። እንግዲህ አሁን ኤፍራታ ተስፋ ቆርጣለች። የያፌትን መረጃ ባለቃም እንዲሁም ደግሞ በጽዮን ስልክ ልካለች። እናም ከዚህ በኋላ ከያፌት ጋር ወንጀል ለመስራት ተስማማች። እናም አሁን ሁሉን ነገር ማድረግ የምችለው አንዱኑ ህይወት የተበላሽቷል። ናታን ከዚህ በኋላ የሚጠብቀኝ አይመስለኝም፣ እንዲጠብቀኝም አልፈልግም። ራስ ወዳድነት አልሆንበትም። ስለዚህ ካለቃ ጋር ያፌት እኔን አንድ ነገር ቢያደርገኝ ካለቃ ጋር ሆናችሁ ይህም መረጃ ማውጣት አለባችሁ። እናም ከሱ ጋር መስራት አለብኝ አለቻት። ጽዮን በጣም ተናደደች። አንቺ ምን ነሽ ነው ከሱ ጋር ወንጀል ልትሰሪ አለቻት። አዎ ምንም ቢሆን አደርጋለሁ አለች። ኤፍራታ ይህን ስራ እንዳንቺ አይነት ሊሰራ አይችልም። እነሱ ደግሞ አንቺ እንደምታስቢያቸው ቀላል አይደሉም። ታጋልጠናለች ስለሚሉ ከባብድ ወንጀል ውስጥ ይዘፍቁሻል አለቻት። ልዘፈቅ መታሰርም ካለብኝ ልታሰር፣ ግን ብቻዬን አልሞትም፣ ያፌትንም ባልደረቦቹንም ይዤ ነው የምሞተው አለች። እባክሽን እፉዬ ይህን አታድርጊ ብላ ለመነቻት። እኔ አንቺን ካጣሁኝ በቃ ፈተና ነው፣ ሰው አልሆንም፣ ጸጸቱ ይገለኛል፣ እባክሽ አለቻት። ካልሆነ አንቺና ወንድሜ ከዚህ ብን ብላችሁ ጥፉ፣ እናቴ ጋር ሄዱ። በቃ በእርግጥ እናንተን በማጣቴ እሰቃያለሁ ብቸኝነቱን፣ ግን ቢሆንም አንድ ነገር ከምትሆን ይሻለኛል አለች። መጥፋት ቀላል አይደለም ጽ አሁን ያድርጉሽን ብቻ አድርጊልኝ፣ ከዛ ውጭ ያለውን እኔ እዋጣለሁ ብላ ወሰነች። በጣም በሚገርመኝ ሁኔታ እቤት ተመልሳ ስትመጣ ታሪኩን እፎቅ ሄድና ፈልጋት፣ እንዲሁም ደግሞ መድኃኒት ማስታገሻ አምጣልኝ ብሎ ላከው።
ታሪኩ ቤቱን ፈለገና የት ሄዳ ነው? የለችም እኮ አለው። ሁሉንም ሽንት ቤት ሳይቀር ፈተሽኩ ሲለውም ኦኬ ንቃኛለች ማለት ነው፣ የትም ቦታ እንዳትንቀሳቀሽ ብያን ነበር አለ ያፌት። እንግዲህ ቢኒና ናታን ደግሞ ከሄዱበት እየተመለሱ እያለ ስልክ ተደወለ ለናታን። እናቱ አገር እንዳልገባች እንዲሁም ደግሞ ናታንን ቀድመሽ ከሄድሽ ሰላም እንድትይልኝ እንድታገኙ ሁሉንም ነገር እንድታናገሩ ብላ ስልክን ሰታይ ነው አባት ሞቷል ስትለው ናታን የሚሆነው ግራ ግብት አለው። በጣም ያሳዝናል። ከዛም ምን አለ ሸርተት ብሎ ቁጭ አለ። ቢኒ ስልኩን ተቀብሎ ሲያወራ የናታን እናት እንደጠፋችና አባቱ እንዳረፈ ነገረችው። ከዛም ቢኒ ማመን አቃተው። እኔ እኮ እናትየዋ የምትመጣ መስሎ ነበር፣ የመጣች መስሎ ነበር፣ እንዴት እስከ ዛሬ ሁሉ ሀዘን ሳይሰሙ አለች። የተላከችዋም ልጅ በፍጹም የተሰማ ነገር የለም አለ። ቢኒ ናታንን ወደ ቤት ይዞት ሄደ። እቤት ውስጥ ማንንም ሳያናገር ዘው ብሎ ሄደ። ገኒ ደግሞ እቤት እንግዲህ እዛው ቤት ተመልሳ መጣች። አሁን የቤዛን እናት ማን ከዚህ ምድር ላይ እንዳስወገዳት ልትናዘዝ ይመስለኛል። ሎሊት ቤዛ ስትመጣ ቤዛ በጣም ተደሰተ። ገኒን ስታይ ገኒዬ አለች። ከዛም ገኒ አለች ሎሊትም መቼም ሰራሽ ትዝ ብሎሽ መሆን አለበት፣ ናፍቆሽ ክፉ አመል ያለበት አስቸጋሪ እኮ ነው አለች ሎሊት። መጥፎ ስራ ካልሆነ ጥሩ ስራ ቢሆን ምን ችግር አለው? እንዳንቺ ካልሆነ ጀመረችኝ እቺ በጧቱ ነገር አለች። ገንዬ እንኳን ደህና መጣሽ አለቻት። እሺ ምን ሆና ነው ደግሞ ይቺ አይ እያለች ሎሊት ወደ ሽንት ቤት ሮጠች። ምንነሽ ነው አለቻት። ታማለች ይኸው ስንት ቀኗ ሆደም ብላ አለች። ቆይ እንዳትሞት ደግሞ የሆነ ነገር ልስራላት ብላ ሎሚና ነዕነዕ አድርጋ ሰርታ አስቀምጠችላት። ጠጪ፣ እኔ አሁን አንቺ እንድትሞች አልፈልግም፣ ገና ብዙ ያልተናዘሽው ነገር ስላለ አሁን አንቺ እንድሞች አልፈልግም፣ እንከባከብሻለሁ አለቻት። ገኒ ምን አለች? ከዛም ቤዛን እንግዲህ እቅፍ አረገቻት። ቤዝ ደግሞ ገኒ አንቺ በሌለሽበት ሰዓት በእኔ ተናዳችሁ ነው እንዴ ሌላ ሰራተኛ ያልቀጠራችሁት ቤዝዬ? ወይስ ደግሞ እንደኔ ተጀርባዋ ብዙ ታሪክ አላብላችሁ ፈርታችሁ ነው አጋዥ ያላመጣችኋት አለች። ገንዬ እንደዛ አይደለም፣ አንቺ በሌለሽ ሰዓት ብዙ ነገር ተምረናል። ራሳችንን ማወቅ ያለብንን ነገር ማወቅ አለብን። ስለዚህ መስራት አለብን። ራሳችንን አንድ ሰው ትከሻ ስንገደፍ ያ ሰው ትከሻውን ካሸሸብን መውደቅ እንዳለብን ተምረናል አለች። ይገርማል አለቻት። ከዛም ቀጠለችና እከችን ስገባ ሎሚ የት ነው ቤዝዬ አለቻት። እኔ እንጃ የት እንዳለ፣ የቤቱ ባለቤት የክችኑ አምባሳደር ጽናት የት እንዳረገችው አለች። ምን አለች? ምግብ በመስራት እኔ ቤት በማጽዳት ይዘነዋል አለች። ገኒ ቀፍ አርጋ እንደዚህ መቀየርሽን እናትሽ አውቃ በሆነ ያንቺን መቀየር ያንቺን ጥሩ ደረጃ ለማየት እንደጓጓች ተቀጠፈች በሰው እጅ አለች። ምን አለቻት? አው ተቀጠፈች። ከዛም አይ አለች። ገኒ ሉሊትን እያየች ነበረ። ሉሊት ወሬውን ለማስቀየሽ አመመሽ እንደ ሉሊትዬ አይዞሽ ጠጭ ይህን ሰርቼልሽ ነው አሉና ነገሩን አስቀየሱት። ቤዛ ግራ ተጋባች። ምንድን ነው አለች። ገኒ ምን አለቻት? ከዛም ገኒ እንደምትወጂኝ እኮ አውቃለሁ፣ ለእኔ እንደምታስቢልኝ አለች። አዎ አስብልሻለሁ፣ እንከባከብሻለሁ፣ እንድትሞች አልፈልግም፣ ገና ብዙ ታሪክ አለ አለቻት። በዚህ አጋጣሚ እንግዲህ ናታን እየበረረ ወደ ፎቅ ገባ። ናታን ምን ነው ምንድነው የተፈጠረው አለች ቤዛ። ሉሊትም ምንድነው የተፈጠረው ምን ሆነሃል እያሉ ማቃጠር ጀመረች። ከዛም ቢኒ ናታን ምን ሆኖ ነው አለችው። ቁጭ አለና ምን ብዬ እንደምነግራችሁ አላቅም
የተፈጠረው ነገር ከባድ ነው አለ ቢኒ። በፈጠረ ቢኒ ንገረኝ አለች። ምንድነው እንደምባዙር ዙሪያውን የምዞረው? ናታን ምን ሆነ ንገረን አለች ሉሊት ያዘነች መስላ ነገር ለማጣራት። ከዛ እውነት እንዴት ብዬ እንደምነግራችሁ እስከ ዛሬ ብዙ ታሪክ አሳልፈናል፣ ይሄ ግን ከባድ ነው አለ። በእናት ንገረን ሲሉትም የናታን አባት እንዳረፈ ነገራቸው። ሉሊት ማሽቃበጥ ጀመረች። ለባሏ ለናታን አጎት ደውላ የት ነህ አታነሳም እያለች ማሽቃበጥ ጀመረች። ግን ይኸው እሱም ሞተ፣ እኔ ባዶዬን ቀርች አንድ ነገር ሳሊዝ እያለች መበሳጨት ጀመረች። አሁን ፂ እንዳትሰማ አባቷን እንዴት ብለን ነው የምናስረዳት? አባቷን እንኳ ማስታወስ የማትችል ልጅ አለች ቤዛ። ገኒም ደነገጠች። ናታን አይናገር አይጋገር። እንግዲህ ዳግም ደግሞ አሁን ብዙ ከጽዮንን አገናኝሃለሁ ብሎ ነበር ያፌትን እንዳስፈራራ ያደረገው። አቤል አሁን ዳግምን እያስፈራራ ይገኛል። ዛሬውኑ ጽዮንን ካላገናኘህኝ ሌላ ችግር ይፈጠራል፣ ከዳይ ማለት ነው እያለ ያስፈራራዋል። ጨካኝ። አሁን ዳግም ግራ ገብቶታል፣ እየተሰቃየ ይገኛል። ዛሬ አይሆንም አለው። እንግዲህ ኤፍራታ ደግሞ ቁርስ ቡና ሻይ እያፈላለችለት እያለ ያፌት ሉሊት ደውላ አባቱን መሞት ስትነግረው በጣም ደነገጠ። ምንድነው የተፈጠረው ብትልም ሊነግራት አልቻለም። ገና ብዙ ሂሳብ አለ፣ ይሄ ሊሆን አይችልም አለ ያፌት። የአባቱ መሞት አላስጨነቀውም የገንዘቡ እንጂ እና የበቀሉ። ኢፍራታ በዚህ መካከል ደነገጠች። እናም ሰራተኛዋ እያለች አንቺ ምን ሆነሽ ነው ጉድ ጉድ የምትዩ አላት። ቤተሰብ ለመጠየቅ ሄዳለይ አለችው። ቻናሉን ሰብስክራይብ እያረጋችሁ